ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይዤ የመጣሁት እንግዲህ ያው ትንሿ ሙሽራ በሚል ርዕስ የሚቀርበው ያው ድራማ ነው። ይሄ ድራማ ደግሞ በጣም አስተማሪ የሆነ በህይወታችን በተለያየ ጋዱ በዓለማችን ውስጥ ያለ በአጠገባችን ያለ እውነተኛ ነገሮችን የምናይበትና የሰው ማንነት የምንረዳበት እኛ ደግሞ ምን እንደምንሆን የምናይበት ያው ሰውን ደግሞ ከአጠገባችን ምን አይነት ሰው እንደሆነ የምንረዳበት አስተማሪ የሆነ ድራማ ነው። እስከ መጨረሻ ተከታተሉኝና ላይክ እና ሰብስክራይብ ከቻላችሁ ደግሞ አስተያየት ስጡኝ በማለት በትህትና እጠይቃለሁ። ሮዛ አሁን ላይ እንግዲህ ትልቅ ችግር ውስጥ ገብታለች ማለት ነው። በሰው ላይ ብዙ ችግር ለመስራት በገዛ ሀብቶቿ ተጠቅማ ሰውን ለመጉዳት የምትል ሴትዮ እንግዲህ አሁን ላይ በጣም ትልቅ ችግር ውስጥ ነው የገባችው ማለት ነው። እናቷ አሁን ታመውባት ነው ያሉት። ያው በሀብቷም በምትመካ ሀብቷ እንኳን እናቷን ለማዳን አልቻለችም ማለት ነው። እንግዲህ በአሁን ሳሌ እናትየው በጣም ታማ ሆስፒታል ነው የገቡት ማለት ነው። በዚህ ወቅት እንግዲህ ብዙ ብር ተጠይቃለች ማለት ነው። እንግዲህ እሷ ጋር የነበሩትን ብር እንግዲህ ያው እነ ዴቭን እና ባንትሩን ለማጥፋት ያው ሰዎችን ገዝታ ያው ሁሉ የነበረው ብሩን እንግዲህ ለነሱ በመስጠት ያው ብሯ አሁን ሳሌ እጇ ላይ ምንም ነገር እንዳሌለ ነው የምናየው ማለት ነው። አሁን እንግዲህ የምትከፍለው ምንም ነገር እጇ ላይ የለም ማለት ነው። ያው ሰውን ለማጥፋት በማለት ብሮቹን ጨርሳለች ማለት ነው። እንግዲህ አሁን ላይ በጣም ችግር ውስጥና የምታደርገው ጠፍቷታል ማለት ነው። እንግዲህ አሁን ላይ በዴቭ እጅ ላይ ወድቃለች ማለት ነው። ዴቭን እየለመነችው እናቴ ታማብኛለች፣ የምከፍለው ብር እንኳን የለኝም በማለት ያው ዴቭ እጅ ላይ ወድቃለች ማለት ነው። ዴቭ እንግዲህ ለሰው ልጅ በጣም መልካምና ጥሩ ነገር የሚያስብ ሰው በመሆኑ እንግዲህ ያው እሱ ምንም ነገር ያው እናቷን ለማሳከምና እናትየው ደግሞ ምንም እንደማይሆኑ እየነገራት ነው ያለው ማለት ነው። ያው ዴቭ እንደምናውቀው ያው ባህሪው በጣም ጥሩ የሆነ ባህሪ ስላለው ለሰው ልጅ ሞት የማያስብ ሰው ስለሆነ፣ እሷ ግን በበኩሏ ያው ዴቭን ለማስገደል ብላ ብዙ የምትጥርና ብዙ ማድረግ የምትችል ሰው ነበረች ማለት ነው። ሆኖም ግን በእናቷ ምክንያት አሁን ላይ ዴቭ እጅ ላይ ወድቃለች ማለት ነው። ዴቭ በበኩሉ እንደዚህ እያለ የነገራት ባለው ወቅት ያው እሷ እንግዲህ ይህ ከነገራት በኋላ ከንፈሩን ስመዋለች ማለት ነው። ይህንን ነገር ደግሞ ያደረገችው ሆን ብላ ያደረገችበት ነገር ነው ማለት ነው። አሁንም ቢሆን ተንኮል የማይለቃት እሱ ጥሩ ነገር ቢያስብላትም እሷ በጎንዮሽ መጥፎ ነገር እያሰበችበት ነው ያለችው ማለት ነው። እንግዲህ ይህንን ነገር ከንፈሩን ልትሰም ያለችበት ምክንያት ይህዋን ከፊት ለፊቷ መምጣቷን እንዳየቻት ያው ከንፈሩን ስመዋለች ማለት ነው። ምክንያቱም ሁለቱን ለማለያየት ብላ እንግዲህ ይሄንን ድርጊት ፈጽማለች ማለት ነው። መቼም የምትታረም ሰው አይደለችም ሮዝ ማለት ነው። በዚህ ወክል እናትየው ታመው እናትየውን ለማሳከም ብላ ብራታ ዴቭ እየለመነችው ዴቭ እንግዲህ ለማንም የሚራራ ደግ ሰው ስለሆነ እንግዲህ እሺ እያላት እንዳለ በጎንዮሽ ደግሞ ለሱ ጠላትና አሁንም እያሳየችው ነው ያለችው ማለት ነው። በዚህ ወቅት በምትስምበት ሰዓት እንግዲህ ያው ሔዋን አይታችኋለች ማለት ነው። ምክንያቱም ሔዋን ደግሞ ያው ለዴቭ የምትከፍልለት ዋጋ የምትከፍልለት የምታረገው ነገር እስካሁን ድረስ ምንም ማብቂያ ያጣ ነገር ሆኗል ማለት ነው። ሔዋን እንግዲህ ዴቭን በጣም ነው የምትወደው፣ በጣም ነው የምታፈቅረው ማለት ነው። ከሱ በላይ ማንም ሰው ማግባትም ከሱ ሌላ ህይወት መምራት አትፈልግም። ግን ሆኖም ግን የምታስበውና የምታልመው ነገሮችን ግን እየተሳካላት አይደለም ማለት ነው። በዚህ ወቅት እንግዲህ ያው እሷም ስትስመው በማየቷ እንግዲህ ተስፋ እየቆረጠች ነው እያየናት ያለ ነው ማለት ነው። ሮዛ እንግዲህ ሔዋንና ዴቭን እንዳይገናኙ ያው አውቃ ነው እንደዚህ ነገር እያደረገች ሁለቱ አብረው እንዳይሆኑ እያደረገች ያለችው ማለት ነው። ምክንያቱም ሮዛ ያው ዴቭ ከሷ ከተለያየ ያላትን ባህሪ ከሷ ጋር ተስማምቶ የሚኖር ሰው እንደሌለ ስለምታውቅ
ዴቭን ከሷ መለየት አልፈለገችም ማለት ነው። ምክንያቱም ባህሪዋን ችሎ የተለያየ ነገሯን ችሎ እየኖረ የነበረው እሱ ስለሆነ እንግዲህ እሱ ካጣችሁ ያው የምትሆነውን ነገር አስቀድማ ስለምታውቅ የሁለቱን ግንኙነት እንግዲህ በተለያየ መንገድ እያደረገች ያው እንዳይገናኙ እያደረገቻቸው ነው ያለችው ማለት ነው። በዚህ ወቅት እንግዲህ ሮዛ ያው ዴቭ የኔ ነው ከኔ ማንም ሊነጥለኝ አይችልም እያለች እንግዲህ በተለያየ መንገድ ሌላ ሰዎችን እየጎዳች ነው ያለችው ማለት ነው። ዴቭ በበኩሉ እንግዲህ ስለ ሮዛ ነገር በጣም ማሰብም ነገሮችን ከእሷ ጋር መቀጠል የማይፈልግ ሰው ነው ማለት ነው። ምክንያቱም ከዚህ በፊት እንዳየነው ማለት ነው ሮዛን በብዙ መንገድ እንድትስተካከልና እሷ ራሷን እንድትመስል ሰው መጉዳቷን እንድታቆም ብሎ በተለያየ መንገድ ሲያስተምራት ነበረ። እንግዲህ እሷ ምንም የምትታረም ሰው ስላልሆነች እንግዲህ ተስፋ በመቁረጥ ያው ዴቭ እንግዲህ ከሷ ያለ መገናኘትን አስቧል ማለት ነው። እንግዲህ አሁን ላይ ዴቭና ሮዝን እያገናኛቸው ያለው እንግዲህ የሰማንያ ወረቀታቸው ነው እንጂ ዴቭ ከነጭራሹ ሮዝን ማየት እና ከእሷ ጋር መኖር የማይፈልግ ሰው ነው ማለት ነው። እንግዲህ ያው ሁለቱ ተስማምተው ሰማንያቸውን ካልቀደዱ እንግዲህ ከሁለት አንዱ ሰማንያውን ለመቅደድ የማይቻል ነገር እንደሆነ ስለምታውቅ ሮዝ እንግዲህ በአሁን ሳሌ ያው ዴቭን በጣም እያሰቃየችው ነው ያለችው ማለት ነው። ምክንያቱም ዴቭን በፍጹም መፍታት አትፈልግም ማለት ነው። ምክንያቱም ዴቭን ከተለየችው ምን አይነት አደጋ እንደሚደርስባት ስለምታውቅ እንግዲህ ዴቭን በፍጹም እንደማትለያየው ነው እያየን ያለ ነው ማለት ነው። አሁን ላይ እንግዲህ እናቷ በታመመችበት ሰዓት ላይ እንግዲህ ያው ችግሯን እንዲካፈላት ነገሩን እንዲፈታላት በያናገረችው ባለበት ሰዓት እንግዲህ ዘላ ከንፈሩን በመሳሟ ያየውን ሁኔታ እንግዲህ በጣም እየተናደደባት ነው ያለው ማለት ነው ዴቭ። በዚህ ወቅት እንግዲህ ያው ከንፈሩ ላይ በምትጠመጠምበት ሰዓት እንግዲህ ሔዋን አይታችኋለች ማለት ነው። በዚህ ወቅት እንግዲህ ሔዋን ባየቻቸው ወቅት እንግዲህ ያው ሔዋን የእሱን ነገር ተስፋ ቆርጣበታለች ማለት ነው። ሔዋን በበኩሏ እንግዲህ ያው ያየችውን ነገር ለዴቭ እየነገረችው ነው ያለችው ማለት ነው። ምክንያቱም እኔ እናንተ በፍጹም የምንቀጥል ሰው አይደለንም። እኔ እንግዲህ እየቀጨው ነው እስካሁን ድረስ ያለሁት፣ ስለዚህ እዚህ ጋር ማቆም አለብን በማለት እያለችው ባለች ሰዓት እንግዲህ ዴቭ ነገሮችን ሊያስረዳት ሞክሮ ነበረ ማለት ነው። እንግዲህ እሷ ደግሞ በፍጹም አንተ የምትለኝ አላምንም፣ እኔ ያየሁትም ባይኔ ንብረቴ እያየውክ እንግዲህ አንተ ልትክደኝ አትችልም በማለት እንግዲህ ሁለተኛ ደግሞ ያለንን ግንኙነት እዚህ ጋር ማቆም አለብን፣ በተስፋ እንጀራ መኖር አልፈልግም በማለት እያለችው ባለች ሰዓት እንግዲህ ያው ዴቭ የሚያስረዳትን ነገር ለሔዋን ቢነግራትም እንግዲህ ምንም በፍጹም ልትረዳው አልቻለችም ማለት ነው። በዚህ ወቅት እንግዲህ ዴቭ በጣም በመናደድ አንቺም እኮ ከዚህ በፊት ከባንተሎም ጋር አብረሽ ጉንጩን ስትሳሰሚ አይችሻለሁ በማለት በሚለባት ሰዓት እንግዲህ ያው ሔዋን እንግዲህ ይህን ነገር እንዴት እንደዚህ ይለኛል ብላ በጣም በመናደድ እንግዲህ ዴቭን በጥፊ መታዋለች ማለት ነው። ዴቭ እንግዲህ እንደዚህ ነገር እያደረገው እንግዲህ እሷ ወደ ራሷ እንድትመለስና ያው የምትበሳጨውን ነገር እንድታቆም ብሎ ነበረ እንደዚህ ያላት። እንግዲህ እሷ ግን ይሄን ነገር ባላት ሰዓት እንግዲህ በመናደድ ነው በጥፊ እንደመታቸው አይተናል ማለት ነው። እንግዲህ ሔዋን ያው እንደዚህ አይነት ችግር ሲደርስባት በምትናደድበት ሰዓት እንግዲህ ሁሌ ያው ራሷን የምትሸፍነው በመጠጥ ነው ማለት ነው። እንግዲህ ያው ተናዳ ስለሆነ እንግዲህ መጠጥ የቤት ሂዳ መጠጥ እየጠጣች ነበረ ማለት ነው። በዚህ ወቅት እንግዲህ ባንቶሎም አጠገቧ መጥቷል ማለት ነው። እንግዲህ ያው ባንቶሎም አጠገቧ በመጣበት ሰዓት እንግዲህ ይሄ ተነስ፣ ከአጠገቤ እንድትነሳ ፈልጋለሁ፣ ከኔ ዞር
በል ብላ ብትለውም እንግዲህ ባንቴሮ በበኩሉ እንግዲህ ይህንን ነገር በፍጹም አላደርገውም አልሄድም እያላት ነው ያለው ማለት ነው። በዚህ ወቅት እንግዲህ ሔዋን ስልክ እያዋራች ባለችበት ሰዓት ነው እንግዲህ ባንቴሮ የመጣው ማለት ነው። እንግዲህ ከአንድ ሰውዬ ጋር ያው ተደዋውራ ተነጋግራ እንግዲህ ያው በዚህ ወቅት ያው የምትደውልለት ሰው ያው እንዲመጣና ያው ቦታን ተገናኝተው ቦታውን እንዲጠቁማት ያለበት ቦታ እንዲጠቁማት እንዲገናኙ ተነጋግረዋል ማለት ነው፣ በስልክ ማለት ነው። በዚህ ወቅት እንግዲህ ባንቴሮ ያው ሔዋን የምታደርገውን ነገር ለብቻዋ እንደዚህ ያለ ነገር የምትፈጽመው ነገር በጣም ግራ ነው የገባው ማለት ነው። ከዚህ በፊት እንግዲህ ሁሉም አንድ ላይ የሚያደርጉት ነገር ስለሆነ አሁን ግን ለብቻዋ እንደዚህ የምታደርገው ነገር በጣም ግራ ነው እየገባው ያለው ማለት ነው። ምን አስባ ነው እንደዚህ አይነት ነገር የምታደርገው ብሎ ራሱን እየጠየቀ ነው ያለው በውስጡ ማለት ነው። በዚህ ወቅት እንግዲህ ባንቴሮ በዚህ ወቅት እንግዲህ እሷ በምትሄድበት ቦታ እንግዲህ ባንቴሮ ተገድሏታል ማለት ነው። በዚህ ወቅት እንግዲህ ያው ሔዋን የምታገኘውን ሰው ሳይደበደብ አይቀርም ማለት ነው። ያው ባንቴሮ ውስጥ በሰውና በፖሊስ እጅ እንደተያዘ ነው ያየ ነው ማለት ነው። እንግዲህ አሁን ላይ ሔዋን ያው የምታደርገውን ነገር ባናቅም እንግዲህ ባንቴሮ ሔዋንን በመከተል እየሄደ ባለበት ወቅት ያው በፖሊስ እጅ ተይዞ እስር ቤት ገብቷል ማለት ነው። እንግዲህ ባንቴሮ በመያዙ እስር ቤት የገባበት ምክንያት እንግዲህ ያው ሔዋንን ባንቴሮ በጣም እንደሚወዳትና በጣም እንደሚያፈቅራት ከዚህ በፊት እናውቃለን ማለት ነው። ያው ዴቭን በጣም ስለሚወደው ያው ቀረቤታም ጓደኝነት ስላላቸው ለሱ ብሎ ተዋት እንጂ እንግዲህ ሔዋንን በፍጹም የሚተዋት ሰው አይደለም ማለት ነው። ሔዋንን በጣም ስለሚወዳት ማለት ነው። እንግዲህ ሔዋን የምታደርገውን ነገር ለማየት በመከተል ባለበት ሰዓት ነው እንግዲህ በፖሊስ የገባው ማለት ነው። ስለዚህ ያው ሔዋን ከእሷ ጋር ያለውን ሰው እንግዲህ ደብድቦ በሚሆን ሰዓት ይሆናል ማለት ነው ዴቭ ባንቴሮ እስር ቤት የገባው ማለት ነው። ሌላው የምንመለከተው ያው ሉሊትን ነው ማለት ነው። ሉሊት እንግዲህ በአሁኑ ሰዓት ከበፊቱ ለየት ባለ ነገር እንግዲህ ጥሩ እየሆነች ነው ያለችው ማለት ነው። ምክንያቱም ያው ሉሊትን ከዚህ በፊት ምን እንዳደረገቻት እናውቃለን ማለት ነው። እናቷንም ለማስገደል ያው ብዙ ነገሮችን ለማድረግ የጣረች ሴት ላይ እንግዲህ ይህ እንደዚህ አይነት ነገር ጥሩ ነገር ታስባለች ብለን የማንጠብቅ ነበረም። እንግዲህ አሁን ላይ ሉሊት በጣም ጥሩ እየሆነች ነው ያለችው ማለት ነው። ያው ሮዝን እንደምናውቅ ለሁሉም ለማንኛውም ሰው ያው ቤት ውስጥ ላሉ ሰዎች እንግዲህ ከቤቱ እንዲወጡ ከዴቭ ጀርባ እንዳይሆኑ ዴቭ ጋር እንዳይሆኑ በማለት እንግዲህ ብቻዋን ንብረቱን ለመውረስ ስትል ብዙ ነገሮች አድርጋለች ማለት ነው። እንግዲህ ለእሷ ብዙ ነገር የሚገባ ሰው መሆኗን እያወቅን እንግዲህ ሉሊት በአሁን ሳሌ እንግዲህ ጥሩ እየሆነችላት ነው ያለችው ማለት ነው። እንግዲህ ሉሊት ያው የሮዝ እናት መታመማቸውን እንግዲህ በሰማች ወቅት ያው ለእሷ የማይገባት ነገር ቢሆንም እንግዲህ ሉሊት በጣም እያዘነች እና እየተሰማት ነው ያለችው። ለእሳቸውም እያሰበች ነው ያለችው ማለት ነው። ምክንያቱም ሉሊት በጣም ክፉ ሰው ነች። ቃል በጣም ክፉ ሰው ነች እንደምናውቃት ከዚህ በፊት ማለት ነው። አሁን ላይ ግን ቤተሰቡ ሁሉ ለሷ እናት በጣም እየሳሱና በጣም እያሰቡ ነው ያሉት ማለት ነው። ሆኖም ግን ምንም ቃል እንግዲህ አሁን ላይም ሮዝ ወሰነ ቦታ ላይ ቃል እያልኩ ነበረ። ሮዝ ለማለት ቃል እያልኩ ነበረ። ይቅርታ የሆነ ፊልም እንደዚህ እየሰራው ነበረ። አጋጣሚ እሱ እንደዚህ ሀሳቤ ውስጥ ገብቶ ነው ማለት ነው። እና ሮዝ ለማለት ብዬ ነው ቤተሰቦቼ። እንግዲህ ሮዝ አሁን ላይ ያው እነሱን ለማጥፋትና እነሱ ያልሆነ ነገር እንዲሆኑ ነው እያሰበች ያለችው ማለት ነው። እነሱ በጎና ግን የእሷ እናት በመታመም እንግዲህ በጣም እየተጨናነቁ ነው ያሉት ማለት ነው። ግን እሷ እናትየው ታመው አሁንም ድረስ ተንኮል እያሰበች ነው ያለችው ማለት ነው።
ሮዝ እንግዲህ በዚች ዓለም ላይ ካሉ ሰዎች እንግዲህ ከክፉ የምትመደብ ሰው ነች ማለት ነው። ምክንያቱም ለእሷ ያው በጣም ጥሩ ነገር መደረግ የማትፈልግ አውሬ ነገር ሳትሆን አቀርም ማለት ነው። ይቅርታ ግን ላነጋገሬ ማለት ነው። ምክንያቱም ከምታደርጋቸው ድርጊቶች ከምትሰራቸው ነገሮች በጣም የሚያስጠላና የምታደርጋቸው ነገሮች የሚደብር ነገር ስለሆነ ነው ለዚህ አነጋገር እየተጠቀምኩት ማለት ነው። እንግዲህ ሩዝ ያው ከክፋቷ ከዓለም ያው የመጀመሪያዋ ሳትሆን አትቀርም ማለት ነው። ምክንያቱም ያው ሰዎች ለእሷ ጥሩ ነገር በሚያስቡበት ወቅት እንግዲህ እሷ ከዛ ከየባሰባት መጥፎ ባህሪ እያደረገችባቸው ነው ያለችው ማለት ነው። እንደ ጥሩ ሲቀርቧት መጥፎ ትሆናለች፣ ጥሩ ሲሆኑባት ደግሞ የዋ ትሆናለች ማለት ነው። እየተቀያየረች ነገሮቿን ያው እንደ እስስት ባህሪ እያሳየች እንግዲህ ሰውን መጉዳት እየቀጠለችበት ነው ያለችው ማለት ነው። ዴቭ በበኩሉ እንግዲህ ብሏታል ማለት ነው። ምክንያቱም ይሄንን ነገር ሳረግልሽ እንግዲህ ለአንቺ ጥሩ ስለሆንሽና ደግሞ ወደ በፊቱ ህይወት እንመለሳለን ብለሽ ለማለት አይደለም ማለት ነው። እንግዲህ እኔ ለሰው ልጅ ጥሩ ነገር ያስፈልገዋል በማለት የማስብ ሰው ስለሆንኩኝ ልቤ ደግሞ ለማንም ሰው የሚጨክን ልብ ስላሌለኝ እንግዲህ ለእናትሽ ያው ይሄንን ነገር ለማድረግ ዝግጁ ነኝ ብሏታል ማለት ነው። እንግዲህ ይሄንን አጋጣሚ በመጠቀም ሮዝ እንግዲህ ነገሮቹ እንዲበላሹበት አድርጋለች ማለት ነው። ሮዝ በበኩሏ እንግዲህ ይችን አጋጣሚ በመጠቀም ነገሮችን ያው ከዴቭ ጋር ለመቀጠል እያሰበች ነው ያለችው ማለት ነው። ዴቭ በበኩሉ እንግዲህ እኔና አንቺ በፍጹም የማይሆን ነገር ነው፣ ወደኋላ የምመለስ ሰው አይደለሁም። አንቺ ብዙ ጊዜ እድል ሰጥችሽ ነበር፣ ያንን እድሎችሽን ምንም ልትጠቀሚበት አልቻልሽም ብሏታል ማለት ነው። ሌላው የምንመለከተው ባንተሮ ነው። ባንተሮ ጊዜ እንግዲህ ያው ትንሽ ደቂቃ ውስጥ ያው እስር ቤት ገብቷል ማለት ነው። ይህ እስር ቤት የገባው ያው ዴቭ ባንተሎ ሔዋንም በመከታተሉ ነገር ተፈጽሞበታል ማለት ነው። እንግዲህ ይሄ ነገር የሆነበት ብለን የምናስበው እንግዲህ ያው ሔዋንን ስለሚወዳት ስለሚያፈቅራት እንግዲህ ከእሷ ጋር የነበረውን ሰው ደብድቦ ይሆናል ብለን እናስባለን። እንግዲህ ወደፊት በሚቀጥለው ደግሞ እናያለን። ለምንስ እንደታሰረ ምንስ ሆኖ እንደገባ እስር ቤት ሔዋንንስ ተከትሎ ምን አየ የሚለውን ነገር ደግሞ በሚቀጥለው እናያለን ማለት ነው። ሰላም ዋሉልኝ። ላይክ ሰብስክራይብ አርጉኝ። አስተያየት ካላችሁ ደግሞ ውዶቼ ቤተሰቦቼ አስተያየት ስጡኝ በማለት በትህትና ጠይቃለሁ። አገራችን ሰላም ያርግልን።